ሰላም አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ፋሚሊ ይህን ቻናል ሰብስክራይብ ሼር አድርጉት፣ እንዲሁም በኮሜንት ሀሳብ አስተያየታችሁን ትንሽ ሰዓት ነው የቀረን፣ ሰዓቱን እንድንሞላ የተወሰነ የናንተ እገዛ ስለሚያስፈልገን ዛሬ ከጋሽ ፈንታው እስኪ እኔ አንዳንድ የፋሚሊዎችን ቪዲዮዎችን እየገቡ እንዳዩልህ እንዲሁም ሼር ሰብስክራይብ እንዲያደርጉ አንዳንድ ነገር አላለሁ ብሏና ስለጋሽ ፈንታሁን የኔ ቻናል ከተከፈተ እንግዲህ ወደ አመት የተጠጋው ነውና እስካሁን ሞኔታይዜሽን አልሆነም። የተወሰነ ሰዓት ይቀርና እስኪ እንደ ለፋሚሊዎች የምትላቸው ነገር አንዳንድ ነገር ካለ። እሺ መልካም። ያው መልካምነት ለራስ ነው። ኮፒ ሊንክ ሼር ማድረጉ ብዙ ዋጋ የሚያስከፍል አይሰማኝም። ግን ውጤቱ መልካም ስራ ውጤቱ በጣም አሪፍ ስለሆነ ይሄንን ያልከውን ሰዓት እንትን ለማለት ኮፒ ሊንክ እያደረጉ ሼር ቢያደርጉ አሪፍ ነው። ምክንያቱም አላስፈላጊ ቪዲዮዎችም እኮ ይታያል። ያንን ከማየት አላስፈላጊ እና ደግሞ የስራ ስለሆነ ድረስ የሰው ልጅ በስራ ጠልቦ የሆነ ነገር ጠልቦ ከማበረታታት ያንን የማይችል ደግሞ ይሄን ቻናሉን ገብቶ ሸር ሲያደርጉት ለአንዳንድ ሰዎች እንደዚህ መልእክቱ ሲደርስ ምናልባት እነሱ ከሚልኳቸው ሰዎች እኛን የሚጠልቡና ስለሚኖሩ ትልቅ ማበረታታት ተብሎ ይታሰባል ያንለኛ ማለት ነው። እና ደግሞ ሰዓቱ የተወሰነ ሰዓት ስለቀረ ይሄን ሰዓት ለመሙላት እነሱ መገዛ ስለሚያስፈልገን ግን እስካሁን ድረስ እየሞላልን አይደለም። ቪዲዮዎቻችንን ቫይራል አልወጡልንም እና እስኪ ይሄ ነገር እንዴት ነው? ትብብርነት ያኔ መልካምነት ከራስ ነው ይጀምራል። ሰውን በማይጎዳ መልኩ ሰው ማገዝ የምትችልበት ነገር ለምሳሌ አላስፈላጊ ቪዲዮ ገብተህ የምታየው ነገር አለ። አስፈላጊ ሆኖ ደግሞ ለሰውየው ዋጋ የሚያስከፍለውን ነገር በዚህ ስልክ ብቻ ጣትህን በመንካትና እንዲሁም በአረብ ሸበካ ራስ የሚጠቀሙ የመዳን ቅመሞች እየገቡ ቪዲዮዎቻችንን ቢያዩልን ለእኛ ትልቅ ጥቅም አለን ማለት ነው። እና ለዛ ነው መልካም። አላስፈላጊ ቪዲዮዎች ከማየት ያልኩት አሁን አንተ የምትለቃቸው ስለ ሀገር ባህል ይሁን ስለ አልባስ ስለ ተለያየ ነገር ነው በጣም መልካም ነገሮች ስላሉ ያንን ቢያዩት አንደኛ ባህልን ማድነቅ ነው፣ ሁለተኛ አካባቢን ማድነቅ ነው። በጣም ለምሳሌ አሁን እስካሁን ታይምሮ የማይጠፋ ያየኋቸው ነገሮች ጥንቅሽ እየበላህ ዘማን ነው ባህራ ለውሃ ላይ ማን ነው ባህሩን በኒ ባህራ በኒ ላይ እንትን ያልከው ረጅም ሜዳ ነው። በጣም ላይን የሚማርክ በበጋ ወቅት በዛ በድርቅ ሰዓት በመስኖ ያን ምንጭን ጥንቅሽ ተመርቶ እርዝመቱ ያንን እየበላ እንትን ስታስተዋውቅ ያ ራሱ በጣም ላይምሮማ የሚያዝናናና ላይን ማራኪ የሆነ ነገር ነውና እንደዚህ አይነት ነገሮች ቢታዩ አንደኛ አይምሮህን ማዝናናት ነው። ደግሞ የሀገርህን መልክዓ ምድር ራሱ ለካ እንደዚህ ይመረታል በድርቅ የሚለው ራሱ ትምህርት የሚሰጥ ስለሆነ ይሄንን ቢያዩ። አላስፈላጊ ቪዲዮዎች አሉ፣ የብልግና ብዙ ነገር አለ። ያንን ከማየት እንደዚህ አይነት ቪዲዮ ቢታይ መልካም ነው። ደግሞ ስለ አልባሳት ብዙ የአልባሳት አይነት የሴትም የወንድም ለካ ያንን ማየቱ ራሱ ዋጋውን ማወቁ ራሱ አንድ ነገር ነው። ባትገዛውም ዋጋውን ማወቁ መልካም ስለሆነ አንደኛ አንተ ማበረታታት ነው። አንተን በስራህን በሁለቱም ስራህን እንድትበረታታ ያደርጋል። እና ይሄንን ማበረታታት ደግሞ ኢትዮጵያዊነት ባህላችን ነው። ሰው ወደ ስራ ቆርጦ ሲገባ ያ የሚሸጠውን ነገር ማስተዋወቅ ራሱ እገዛ ነው። ግዴታ ለአንተ እኮ ብር ስለሰጠው አይደለም ማገዝ። ዋናው ነገር በሐሳብ ራሱ አይዞህ በርታ ወንድሜ ተስፋ አትቁረጥ። አሁን በኢትዮጵያ አሁን ባለንበት ሁኔታ ደግሞ አንዳንድ ነገር ለምሳሌ ከሳውዲ አረቢያ ሆነው ኢትዮጵያ ቤት የሚያሰሩ ሰዎች አሉ። ሲያሰሩ ግን ብራቸውን በወኪል እየላኩ በጣም ብር የሚበሉ ሰዎች አሉ። ለምሳሌ አንድ ባኬት ሲሚንቶ አንድ ባኬት ካርቶን ቢስማር የሚገዛው 1150 ቢሆን 1600 1700 ብር ብሎ የሚበሏቸው ሰዎች አሉ። እና እሱን ነገር ይፋ በማድረግ ይሄ ቻናል ይተባበራል። እየገቡ ካዩት እዛ ላይ መነሻ በእርግጥ እለት በእለት ዋጋው የተለያየ ነገር ቢኖረው እንኳን ራሱ ማለት ነው፣ ግን የተወሰነ የመነሻ እንትን መያዝ ይችላል። የተወሰነ ዋጋ መነሻ መያዝ ይችላል። እዛ ቪዲዮ ላይ ገብተው ሳይሆን ማለት ነው። ለምሳሌ አሁን በኢትዮጵያ ላይ ባለንበት ሁኔታ ቢስማር፣ ሲሚንቶ፣ እንጨት ለምሳሌ ቋሚ ማገር የሚለው ሁሉ ነገር
ሂሳቡን እዚህ ላይ እያወጣሁኝ ብዙ አስተዋወቅኩታለሁ። አንደኛ ለእነሱም ተጠቃሚ የሚሆንበት ነገር አለ። ሁለተኛ እኔንም ያንን ቪዲዮ ገብተው ሲያዩልኝ ለእኔ የሚጠቅመኝ ነገር ስላለ በሚችሉት አቅም ሰዎች ቢያግዙኝ። ባለቤቴም በውጭ ሀገር ሆና በጣም ብዙ ስራ ትሰራለች እና ያንን ስራ ስትሰራ ግን የኛ የዩቲዩብ ቻናል ቤተሰቦቻችንና ከጎናችን ስላሉ ሸር ስለሚያደርጉት ወደ ብዙ ሰው ተደራሽነት ሲያገኝ እኛም ተጠቃሚነታችን በዛው ልክ ለምሳሌ አንተ መግዛት ጠልበህ ማበራታት ባትችል በስልክ ግን ዳታ በከፈትክ ሰዓት 10 ጊዜ ሸር አድርገህ ለምሳሌ ወይም በኮሜንት የሆነ አስተያየትህን